ምዕራፍ 9 እና ከዚያም ትሞታለህ። ለራስህ እውነትን ፈልግ እና እዚያ አገኘሃለሁ። ያ ጆሽ ለመጨረሻ ጊዜ የተናገረኝ ነገር ነበር። እሱ በአሽሙር ነበር የተናገረው። ጥልቅ ለመምሰል እየሞከረ በተመሳሳይ ጊዜ ጥልቅ ለመምሰል በሚሞክሩ ሰዎች ላይ እያፌዘ ሰክሮና አደንዛዥ ዕፅ ወስዶ ነበር። እናም ጥሩ ጓደኛዬ ነበር። የሕይወቴን በጣም የለወጠ ቅጽበት የተከሰተው በ19 ዓመቴ ነው። ጓደኛዬ ጆሽ በዳላስ ቴክሳስ በስተሰሜን በሚገኝ ሐይቅ ላይ ወደሚገኝ ድግስ ውስጥ ወስዶኝ ነበር። ኮረብታ ላይ የጋራ መኖሪያ ቤቶች ኮንዶስ ነበሩ። ከኮረብታው በታች የመዋኛ ገንዳ ነበር እና ከገንዳው በታች ሐይቁን የሚያይ ገደል ነበር። ትንሽ ገደል ነበር፣ ምናልባት 30 ጫማ ከፍታ ያለው። ስለ መዝለል ሁለተኛ ሐሳብ እንዲኖርህ በቂ ከፍታ ያለው፣ ነገር ግን በትክክለኛ የአልኮልና የእኩዮች ግፊት ጥምረት ያ ሁለተኛ ሐሳብ በቀላሉ ሊጠፋ የሚችልበት ዝቅተኛ ገደል። ድግሱ ላይ ደረስን። ብዙም ሳይቆይ ጆሽና እኔ በመዋኛው ገንዳ ውስጥ አብረን ተቀምጠን ቢራ እየጠጣንና ወጣት የተጨነቁ ወንዶች እንደሚያወሩት እያወራን ነበር። ስለ መጠጥ፣ ስለ ባንዶች፣ ስለ ሴቶችና ጆሽ ከሙዚቃ ትምህርት ቤት ካቋረጠ ጀምሮ ከዚያ ክረምት ስላደረጋቸው አሪፍ ነገሮች ሁሉ አወራን። አብረን በባንድ ስለመጫወትና ወደ ኒውዮርክ ከተማ ስለመሄድ አወራን። በዚያን ጊዜ የማይቻል ህልም ነበር። ገና እኮ ልጆች ነበር። ከዚያ መዝለል ይቻላል? ከትንሽ ጊዜ በኋላ ወደ ሐይቁ ላይ ወዳለው ገደል እያመለከትኩ ጠየቅኩ። አዎ ጆሽ አለኝ። ሰዎች እዚህ ሁልጊዜ ያደርጉታል አለ። አንተ ልትዘል ነው? ትከሻውን ሰበቀ። ምናልባት እናያለን። በኋላ ላይ ምሽት ላይ ጆሽና እኔ ተለያየን። ትኩረቴ የቪዲዮ ጨዋታዎችን በምትወድ አንዲት ቆንጆ የእስያ ልጅ ተከፋፍሎ ነበር። ይህ ለእኔ በአስራዎቹ ዕድሜ ውስጥ ላይ ነርድ ወይም ትምህርት ላይ ብቻ አትኩሮ ከሰው የማይቀላቀል ሎተሪ እንደማሸነፍ ነበር። እሷ ለእኔ ምንም ፍላጎት አልነበራትም። ነገር ግን ተግባቢ ነበረችና እንድናገር በደስታ ፈቀደችልኝ። ስለዚህ አወራው። ከጥቂት ቢራዎች በኋላ ጥቂት ምግብ ለማምጣት ከእኔ ጋር ወደ ቤቱ እንድትሄድ ለመጠየቅ በቂ ድፍረት አገኘው። እሷም እሺ አለች። ኮረብታውን ስንወጣ ጆሽ ቁልቁል ሲወርድ አገኘነው። ምግብ ይፈልግ እንደሆነ ጠየቅኩት፣ ነገር ግን እሱ አልፈለገም። በኋላ የት ላገኘው እንደምችል ጠየቅኩት። እሱም ፈገግ አለና ለራስህ እውነትን ፈልግ እና እዚያ አገኘሃለሁ አለ። እኔም ራሴን ነቀነቅኩና ከባድ ፊት አሳየው። እሺ እዛ አገኘሃለሁ ብዬ መለስኩ። ልክ ሁሉም ሰው እውነት የት እንዳለችና እንዴት እዚያ መድረስ እንደሚቻል በትክክል እንደሚያውቅ ጆሽ ሳቀና ኮረብታውን ወደ ገደሉ ወረደ። እኔም ሳቅኩና ኮረብታውን ወደ ቤቱ መውጣቴን ቀጠልኩ። በውስጥ ምን ያህል ጊዜ እንደቆየው አላስታውስም። የማስታውሰው ነገር ቢኖር እኔና ልጅቷ እንደገና ስንወጣ ሁሉም ሰው እንደሄደና ሳይረን ወይም የድንገተኛ አደጋ ድምፅ ብቻ እንደነበረ ነው። ገንዳው ባዶ ሆኖ ነበር። ሰዎች ኮረብታውን ወደ ገደሉ በታች ወዳለው የባህር ዳርቻ እየሮጡ ነበር። ሌሎችም ቀድሞውኑ በውሃው አጠገብ ነበሩ። 2 ሰዎች በዙሪያው ሲዋኙ ማየት ችያለሁ። ጨለማ ነበርና ለማየት ያስቸግር ነበር። ሙዚቃው እንደቀጠለ ነበር።
ግን ማንም አያዳምጠውም ነበር። አሁንም ሁለቱን ሳልደምር ሳንዱቼን እየጎረስኩ ሁሉም ሰው ምን እያየ እንደሆነ ለማወቅ እያጓጓው ወደ ባህር ዳርቻ በፍጥነት ወረድኩኝ። በኮረብታው ግማሽ መንገድ ላይ ቆንጆዋ የእስያ ልጅ አንድ አስከፊ ነገር እንደተከሰተ አስባለሁ አለች። ከኮረብታው በታች ስደርስ አንድ ሰው ጆሽን አይተኸዋል ብዬ ጠየቅኩ። ማንም አላየኝም ወይም ትኩረት አልሰጠኝም። ሁሉም ወደ ውሃው አፍጥጠው ነበር። እንደገና ጠየቅኩ እና አንዲት ልጅ ያለማቋረጥ መልቀስ ጀመረች። ያኔ ነው ሁለቱን የደመርኩት። የውሃ ውስጥ ጠላቂዎች የጆሽን አካል ከሐይቁ ግርጌ ለማግኘት 3 ሰዓታት ፈጅቶባቸዋል። በኋላ ላይ የአስከሬን ምርመራው እንደተናገረው ከአልኮል በመጠጣቱ ምክንያት በደረሰበት የሰውነት ድርቀት እንዲሁም ከገደሉ በመዝለሉ ምክንያት በደረሰው ተጽዕኖ እግሮቹ ተይዘው ነበር። ወደ ውስጥ ሲገባ ጨለማ ነበር። ውሃው በሌሊቱ ላይ ተደራርቦ ጥቁር በጥቁር ላይ የእርዳታ ጩኸቱ ከየት እንደሚመጣ ማንም ማየት አልቻለም። ዝም ብሎ መተብተብ፣ ዝም ብሎ ድምፅ። ወላጆቹ በኋላ ላይ እንደነገሩኝ እሱ በጣም መጥፎ ዋናተኛ ነበር፣ ጎበዝ። እኔ ይህንን የማውቀው ነገር አልነበረም። ራሴን እንድለቅስ የፈቀድኩለት ከ12 ሰዓት በኋላ ነበር ለማልቀስ የፈቀድኩለት። መኪናዬ ውስጥ ነበርኩ። በማግስቱ ጠዋት ወደ ኦስቲን ወደ ቤት እየነዳው አባቴ ጋር ደወልኩና አሁንም ዳላስ አቅራቢያ እንደሆንኩና ስራ እንደ ማጣ ነገርኩት። በዚያ ክረምት ለእርሱ ሰራ ነበር። እሱም ምን ተከሰተ? ሁሉም ነገር ሰላም ነው ወይ ሲል ጠየቀኝ እና ያኔ ነው ሁሉም የወጣው። የውሃ ስራው፣ የዋይታውና ጩኸቱን፣ ንፍጡ። መኪናውን ከመንገዱ ዳር አስቆምኩና ስልኩን አቅፌ አንድ ትንሽ ልጅ ለአባቱ እንደሚያለቅሰው አለቀስኩ። በዚያ ክረምት ጥልቅ ድብርት ውስጥ ገባሁ። ከዚህ በፊት ድብርት እንደያዘኝ አስቤ ነበር። ነገር ግን ይህ ፍጹም አዲስ የትርጉም አልባነት ደረጃ ነበር። በጣም ጥልቅ ከመሆኑ የተነሳ በአካል የሚያም ሐዘን። ሰዎች ይመጡና እኔን ለማስደሰት ይሞክሩ ነበር እና እኔ እዚያ ተቀምጬ ትክክለኛዎቹን ነገሮች ሲሉና ትክክለኛዎቹን ነገሮች ሲያደርጉ ሰማ ነበር። እናም አመሰግናቸዋለሁ። በመምጣታቸው ምን ያህል ጥሩ እንደሆነ እነግራቸው ነበር። እናም ሐሰተኛ ፈገግታት አሰጣጣቸውና እየተሻለኝ እንደሆነ ዋሻቸውም ነበር። ነገር ግን በውስጤ ምንም ስሜት አልነበር። ምንም። ከዚያ በኋላ ለጥቂት ወራት ስለ ጆሽ ህልም አየሁ። እኔና እሱ ስለ ሕይወትና ሞት እንዲሁም ስለ በዘፈቀደ ትርጉም የለሽ ነገሮች ሙሉ ውይይት የምናደርግባቸው ሙሉ ህልም። እስከዚያ ጊዜ ድረስ በሕይወቴ የተለመደ የመካከለኛ መደብ ሱሰኛ ልጅ ነበርኩ። ሰነፍ፣ ኃላፊነት የጎደለው፣ በማኅበራዊ ኑሮ የተጨነቀና በጣም ያልተረጋጋ ኢንሴኪውር የሆነ ጆሽ በብዙ መንገዶች እኔ ቀና ብዬ የማየው ሰው ነበር። እሱ ትልቅ ነበር። የበለጠ በራስ መተማመን ነበረው። የበለጠ ልምድ ነበረው። እናም በዙሪያው ያለውን ዓለም የበለጠ የሚቀበልና ክፍት ነበር። ስለ ጆሽ ካየኋቸው የመጨረሻ ህልሞች በአንዱ ከእርሱ ጋር በጃኩዚ ውስጥ ተቀምጬ ነበር። አውቃለሁ፣ እንግዳ ነገር ነው እና
ስለ ሞትክ በእውነት አዝናለሁ የሚል ነገር አልኩት። እሱም ሳቀ። ቃላቶቹ በትክክል ምን እንደነበሩ አላስታውስም። ነገር ግን አንተ አሁንም ለመኖር በጣም እየፈራህ ሳለ እኔ ስለ ሞትኩ ለምን ግድ ይልሃል የሚል ነገር ተናገረኝ። እያለቀስኩ ከእንቅልፌ ነቃሁ። በዚያ ክረምት በእናቴ ሶፋ ላይ ተቀምጬ አቢስ ወደሚባለው የጆሽ ጓደኝነት በነበረበት ቦታ ወደሚታየው ማለቂያ የሌለውና ለመረዳት ወደማይቻል ባዶነት እያየው ሳለ አንድ አስደንጋጭ ግንዛቤ ላይ ደረስኩ። በእርግጥ ምንም ነገር ለማድረግ ምንም ምክንያት ከሌለ ምንም ነገር ላለማድረግም ምንም ምክንያት የለም። የማይቀረውን ሞት ፊት ለፊት ሁሉንም ነገር ዝም ብሎ ባዶ ነገር ስለሆነ ለአንድ ሰው ፍርሃት ወይም እፍረት ወይም ሀፍረት እጅ መስጠት ምንም ምክንያት የለም። እናም አብዛኛውን አጭር ሕይወቴን አሳማሚና የማያመች ነገርን በማስወገድ በማሳለፌ በመሰረቱ በሕይወት ከመኖር ራሴን እያራኩት ነበር። በዚያ ክረምት አደንዛዥ ዕፅን፣ ሲጋራን፣ የቪዲዮ ጨዋታዎችን ተው። የሞኝ የሮክ ኮከብ ቅዠቴን ተው። የሙዚቃ ትምህርት ቤት አቋረጥኩና ለኮሌጅ ኮርሶች ተመዘገብኩ። ወደ ጂም መሄድ ጀመርኩና ብዙ ክብደት ቀነሱ። አዳዲስ ጓደኞችንም አፈራው። የመጀመሪያዋን የሴት ጓደኛዬን ያዝኩ። በሕይወቴ ለመጀመሪያ ጊዜ ለክፍሎች በእውነት አጠናሁ። ይህም ግድ ከሰጠኝ ብቻ ጥሩ ውጤት ማምጣት እንደምችል አስገራሚ ግንዛቤን አስገኘልኝ። በሚቀጥለው ክረምት በ50 ቀናት ውስጥ 50 ልብ ወለድ ያልሆኑ መጽሐፍትን ለማንበብ ራሴን ተገዳደርኩ። ከዚያም አደረግኩት። በሚቀጥለው ዓመት በአገሪቱ ማዶ ወደሚገኝ አንድ ምርጥ ዩኒቨርሲቲ ተዘዋወሩ። እዚያም ለመጀመሪያ ጊዜ በአካዳሚክም ሆነ በማህበራዊ ኑሮ ስኬታማ ሆንኩኝ። የጆሽ ሞት በሕይወቴ ውስጥ ላየው የምችለውን ግልጽ ከዚህ በፊት ከዚህም በኋላ የሚል ነጥብ ያሳያል። ከአደጋ በፊት እገዳ የበዛብኝ፣ ምኞት የሌለኝ፣ ዓለም ስለ እኔ ምን ሊያስብ እንደሚችል በምገምተው ነገር ላይ ለዘላለም የተጠመድኩና የታሰርኩ ሰው ነበርኩ። ከአደጋ በኋላ ወደ አዲስ ሰው ተለወጥኩ። ኃላፊነት የሚሰማኝ፣ ጠያቂ፣ ታታሪ፣ አሁንም አለመረጋጋቶቼና ሸክሞቼ ነበሩኝ። ሁል ጊዜም እንደሚኖረን አሁን ግን ካለመረጋጋቶቼ ከሸክሞቼ የበለጠ አስፈላጊ ለሆነ ነገር ግድ ይሰጠኝ ነበር። እናም ያ ሁሉንም ለውጥ አመጣ። በሚገርም ሁኔታ የሌላ ሰው ሞት ነበር በመጨረሻ እንድኖር የፈቀደልኝ። እናም ምናልባትም የሕይወቴ አስከፊው ቅጽበት በጣም የለወጠኝ ነበር። ሞት ያስፈራናል። እናም ስለሚያስፈራን ስለ እሱ ከማሰብ ስለ እሱ ከመናገር አንዳንዴ እውቅና ከመስጠት እንቆጠባለን። ምንም እንኳ በቅርብ ላለ ሰው እየደረሰ ቢሆንም፣ ሆኖም በሚገርም ተገላቢጦሽ መንገድ ሞት የሁሉንም የሕይወት ትርጉም ጥላ የሚለካበት ብርሃን ነው። ያለ ሞት ሁሉም ነገር ቀላል ይመስል ነበር። ሁሉም ተሞክሮ በዘፈቀደ፣ ሁሉም መለኪያዎችና እሴቶች በድንገት ዜሮ ይሆናሉ። ከራሳችን በላይ የሆነ ነገር። ኸርነስት ቤከር ከአካዳሚው የተገለለ ሰው ነበር። በ1960ዎቹ በአንትሮፖሎጂ ፒኤችዲውን አገኘ።
የዶክትሬት ምርምሩ ለማይመሳሰሉትንና ያልተለመዱትን የዜን ቡዲዝምና የሳይኮ አናሊስት የፍሮይድ የሥነ ልቦና ትንተና ልምዶችን ያነጻጽር ነበር። በዚያ ጊዜ ዜን ለሂፒዎችና ለአደንዛዥ ሱሰኞች እንደሆነው እናም የፍሮይድ ሳይኮ አናሊስት የድንጋይ ዘመን እንደቀረ የቀልድ የሥነ ልቦና አይነት ተደርጎ ይታየም ነበር። በመጀመሪያው ሥራው እንደ ረዳት ፕሮፌሰር ቤከር በፍጥነት የሥነ አእምሮ ሕክምናን ሳይካትሪ እንደ ፋሺዝም አይነት የሚያወግዝ ቡድን ውስጥ ገባ። ልምምዱን በደካሞችና አቅመቢሶች ላይ የሚፈጸም ሳይንሳዊ ያልሆነ የጭቆና አይነት አድርጎ ይመለከቱትም ነበር። ችግሩ የቤከር አለቃ የሥነ አእምሮ ሐኪም መሆኑ ነው። ስለዚህ ይህ ልክ ወደ መጀመሪያው ሥራ እንደ መግባትና አለቃህን ከሂትለር ጋር በኩራት እንደ ማነጻጸር አይነት ሆኖ ቁጭ አለ። እንደምትገምቱት ከሥራ ተባረረ። ስለዚህ ቤከር አክራሪ ሐሳቦቹን ተቀባይነት ሊያገኝ ወደሚችሉበት ቦታ ወሰዳቸው፣ በርክሌ ካሊፎርኒያ። ግን ይህ ደግሞ ብዙ አልቆየም። ምክንያቱም ቤከርን ችግር ውስጥ የከተተው ጸረ ስርዓት ዝንባሌው ብቻም አልነበረም፣ እንግዳ የማስተማር ዘዴዎቹም ነበሩ። ሳይኮሎጂን ለማስተማር የሼክስፒርን፣ አንትሮፖሎጂን ለማስተማር የሳይኮሎጂ መጽሐፍትን እና ሶሺዮሎጂን ለማስተማር የአንትሮፖሎጂ መረጃዎችን ይጠቀም ነበር። እንደ ንጉሥ ሊር ይለብስና በክፍል ውስጥ የማስመሰል የሰይፍ ውጊያ ያደርግም ነበር እና ከትምህርቱ ዕቅድ ጋርም ብዙም ግንኙነት የሌላቸው ረጅም የፖለቲካ ንግግሮችን ያደርግ ነበር። ተማሪዎቹ ያደንቁታል፣ ሌሎች መምህራን ይጠሉታል። ከአንድ ዓመት ባነሰ ጊዜ ውስጥ እንደገና ተባረረ። ቤከር ከዚያን በሳን ፍራንሲስኮ ስቴት ዩኒቨርሲቲን ሥራ አገኘ። እዚያም በእርግጥ ከአንድ ዓመት በላይ በሥራ ላይ ቆየ። ነገር ግን የተማሪዎች ተቃውሞ በቪየትናም ጦርነት ላይ ሲፈነዳ ዩኒቨርሲቲው ብሔራዊ ጥበቃን ጠራና ነገሮች ወደ አመፅ ተለወጡ። ቤከር ከተማሪዎቹ ግን ሲቆምና የዲኑን ወይም አለቃውን ድርጊቶች በይፋ ሲያወግዝ አሁንም አለቃው ሂትለራዊ እንደሆነና ሁሉም ነገር እንደገና ወዲያውኑ ተከሳሰቱና ተባረረ። ቤከር በ6 ዓመታት ውስጥ 4 ጊዜ ሥራ ቀይሯል። እናም ከአምስተኛው ከመባረሩ በፊት የአንጀት ካንሰር ያዘው። ትንበያው አስከፊ ነበር። ቀጣዮቹን ጥቂት ዓመታት በአልጋ ላይ ያሳለፈና የመዳን ተስፋው ጨልሞ ነበር። ስለዚህ ቤከር መጽሐፍ ለመጻፍ ወሰነ። ይህ መጽሐፍ ስለ ሞት ይሆናል። ቤከር በ1974 ሞተ። የእሱ መጽሐፍ የሞት ክህደት ዘ ዲናይል ኦፍ ዴዝ የፑልዘር ሽልማትን ያሸንፋል። እናም የሳይኮሎጂና አንትሮፖሎጂ መስኮችን እያናወጠ አሁንም ድረስ ተጽዕኖ ፈጣሪ የሆኑ ጥልቅ ፍልስፍናዊ ጥያቄዎችን በማንሳት የ20ኛው ክፍለ ዘመን በጣም ተጽዕኖ ፈጣሪ ከሆኑ የአእምሮ ሥራዎች አንዱ ሆኗል። የሞት ክህደት በመሠረቱ 2 ነጥቦችን ያነሳል። አንደኛ፣ ሰዎች ራሳቸውን በአብስትራክት ማሰብና መገመት የሚችሉ ብቸኛ እንስሳት በመሆናቸው ልዩ ናቸው። ውሾች ስለ ሥራቸው እየተጨነቁ አይቀመጡም። ድመቶች ስለ ቀድሞ ስህተቶቻቸው እያሰቡ ወይም ሌላ ነገር ቢያደርጉ ኖሮ ምን ሊፈጠር እንደሚችል አያስቡም። ጦጣዎች ስለ ወደፊት አማራጮች አይከራከሩም። ልክ ዓሣዎች ረጅም ክንፎች ቢኖራቸው ኖሮ ሌሎች ዓሣዎች የበለጠ ይወዷቸው እንደሆነ አያስቡም። አያስቡምም፣ እያሰቡ አይቀመጡምም። እንደ ሰው ራሳችንን በምናባዊ ሁኔታዎች ውስጥ የማሰብ ያለፈውንና የወደፊቱን የማሰላሰል ነገሮች የተለያዩ ሊሆኑ የሚችሉባቸውን ሌሎች እውነታዎችን ወይም ሁኔታዎችን የማሰብ ችሎታ ተሰጥቶናል። እናም በዚህ ልዩ የአእምሮ ችሎታ ምክንያት ቤከር እንደሚለው ሁላችንም በሆነ ወቅት ስለ ራሳችን ሞት አይቀሬነት እንገነዘባለን። አማራጭ የእውነት
ስሪቶችን ማሰብ ስለምንችል እኛ ራሳችን የሌለብንን እውነታ ማሰብ የምንችል ብቸኛ እንስሳት ነን ይላል። ይህ ግንዛቤ የሞት ሽብር ወይም ዴዝ ቴረር ብሎ የሚጠራውን በምናስበው ወይም በምናደርገው ነገር ሁሉ ስር የሚገኝ ጥልቅ ህልውናዊ ጭንቀትን ያስከትላል። ሁለተኛ የቤከር ሁለተኛ ነጥብ የሚጀምረው እኛ በመሰረቱ ሁለት ራሶች ወይም ሰልቭስ አሉን የሚለው መነሻ ሐሳብ ነው። የመጀመሪያው ራስ አካላዊ ራስ ነው። የሚበላው፣ የሚተኛው፣ የሚያንኮራፋውና የሚያጸዳዳው፣ የሚጸዳዳው። ሁለተኛው ራስ የእኛ ጽንሰ ሐሳብ ነው። ራስ ኮንሰፕቹዋል ሰልፍ ማንነታችን ወይም ራሳችንን እንዴት እንደምናይ ያለው ማለት ነው። የቤከር መከራከሪያ ይህ ሁላችንም አካላዊ ራሳችን በመጨረሻ እንደሚሞት፣ ይህ ሞት የማይቀር እንደሆነ እና የእሱ አይቀሬነት በሆነ ንቃተ ህሊና አንኮንሽስ ደረጃ በጣም እንደሚያስፈራን በሆነ ደረጃ እናውቃለን። ስለዚህ የአካላዊ ራሳችንን የማይቀር ኪሳራ ፍርሃት ለመካካስ ለዘላለም የሚኖር ጽንሰ ሐሳባዊ ራስ ለመገንባት እንሞክራለን። ሰዎች ስማቸውን በህንፃ ላይ፣ በሐውልቶች ላይ፣ በመጽሐፍት አከርካሪ ላይ ለማስቀመጥ በጣም የሚጥሩት ለዚህ ነው። በተለይ ለልጆች ብዙ ጊዜያችንን ለሌሎች ለመስጠት የምንገደደው ለዚህ ነው። ተጽዕኗችን ጽንሰ ሐሳባዊ ራሳችን ከአካላዊ ራሳችን አልፎ እንዲቀጥል ተስፋ በማድረግ አካላዊ ራሳችን ከጠፋ ከረጅም ጊዜ በኋላ እንደምንታወስ፣ እንደምንከበር፣ እንደምንመለክ በማሰብ ቤከር እንዲህ ያሉትን ጥረቶች የማይሞት ፕሮጀክቶች ኢሞርታሊቲ ፕሮጀክትስ ብሎ ጠርቷቸዋል። ፕሮጀክቶች ጽንሰ ሐሳባዊ ራሳችን ከአካላዊ ሞታችን ነጥብ አልፎ እንዲኖር የሚፈቅዱ ሁሉም የሰው ልጅ ስልጣኔ እሱ እንደሚለው በመሰረቱ ያለመሞት ፕሮጀክቶች ውጤት ነው። ዛሬ ያሉት ከተሞች፣ መንግስታት፣ መዋቅሮችና ባለስልጣናት ሁሉም ከኛ በፊት የመጡ የወንዶችና የሴቶች ያለመሞት ፕሮጀክቶች ነበሩ። እነርሱ መሞትን ያቆሙ የጽንሰ ሐሳባዊ ራሶች ቅሪቶች ናቸው። እንደ ኢየሱስ፣ መሐመድ፣ ናፖሊዮንና ሼክስፒር ያሉ ስሞች ዛሬም በሕይወት በነበሩበት ጊዜ እንደነበሩ ካልሆነም የበለጠ ኃይለኞች ናቸው። እናም ዋናው ነጥብ ይህ ነው። በአንድ የጥበብ አይነት በመካን አዲስ መሬት በመቆጣጠር ታላቅ ሀብት በማግኘት ወይም በቀላሉ ለትውልዶች የሚቀጥል ትልቅና አፍቃሪ ቤተሰብ በማግኘት በሕይወታችን ውስጥ ያለው ትርጉም ሁሉ የሚቀረጸው ፈጽሞ ላለመሞት ባለ በዚህ ተፈጥሯዊ ፍላጎት ነው። ሃይማኖት፣ ፖለቲካ፣ ስፖርት፣ ጥበብ፣ የቴክኖሎጂ ፈጠራ የሰዎች ያለመሞት ፕሮጀክት ውጤቶች ናቸው። ቤከር እንደሚከራከረው ጦርነቶች፣ አብዮቶችና የጅምላ ግድያዎች የሚከሰቱት ከአንድ ቡድን ሰዎች ያለመሞት ፕሮጀክቶች ከሌላ ቡድን ጋር ሲጋጩ፣ ለዘመናት የዘለቀው ጭቆናና በሚሊዮን የሚቆጠሩ ሰዎች ደም መፋሰስ የአንድ ቡድንን ያለመሞት ፕሮጀክት ከሌላ ለመከላከል እንደሆነ ተደርጎ ጸድቋል። ነገር ግን ያለመሞት ፕሮጀክቶቻችን ሲከሽፉ፣ ትርጉሙ ሲጠፋ፣ ጽንሰ ሐሳባዊ ራሳችን ከአካላዊ ራሳችን ተርፎ የመኖር ተስፋው የማይቻል ወይም የማይመስል ሲመስል የሞት ሽብር፣ ያ አስከፊ አስጨናቂ ጭንቀት ወደ አእምሯችን ተመልሶ ይገባል። አሰቃቂ ጉዳት ወይም ትሮማ ይህን ሊያስከትል ይችላል።
ኀፍረትና ማኅበራዊ መሳለቅም እንዲሁም ቤከር እንደሚያመለክተው የአእምሮ ሕመም እስካሁን ካልተረዳችሁት የእኛ ያለመሞት ፕሮጀክቶች እሴቶቻችን ናቸው። እነሱ በሕይወታችን ውስጥ የትርጉምና የዋጋ መለኪያዎች ናቸው። እናም እሴቶቻችን ሲወድቁ እኛም በስነ ልቦናዊ አነጋገር እንወድቃለን። ቤከር በመሰረቱ የሚለው ሁላችንም በፍርሃት ተገፋፍተን ለአንድ ነገር በጣም ብዙ ግድ እንድንሰጥ እንገደዳለን። ምክንያቱም ለአንድ ነገር ግድ መስጠት ከራሳችን ሞት እውነታና አይቀሬነት የሚያዘናጋን ብቸኛ ነገር ስለሆነ ነው። እናም በእውነት ምንም ነገር ግድ አለመስጠት የራስህን ሕልውና ጊዜያዊነት በመቀበል ከፊል መንፈሳዊ ሁኔታ ላይ መድረስ ነው። በዚያም ሁኔታ ውስጥ አንድ ሰው በተለያዩ የመብት አይነቶች የመያዝ ዕድሉ በጣም ያነሰ ነው። ቤከር በኋላ ላይ በሞት አልጋ ላይ ሆኖ አንድ አስደንጋጭ ግንዛቤ ላይ ደረሰ። የሰዎች ያለመሞት ፕሮጀክቶች በእርግጥ ችግሩ እንጂ መፍትሄው አልነበረም። ሰዎች ጽንሰ ሐሳባዊ ራሳቸውን በዓለም ዙሪያ ብዙውን ጊዜ ገዳይ በሆነ ኃይል ለመተግበር ከመሞከር ይልቅ ጽንሰ ሐሳባዊ ራሳቸውን መጠየቅና ከራሳቸው ሞት እውነታ ጋር የበለጠ ምቾት ሊሰማቸው ይገባል። ቤከር ይህንን መራራው መድኃኒት ዘ ቢተር አንቲዶት ብሎ ጠርቶታል። እናም እሱ ራሱ የራሱን ሞት እየተጋፈጠ ይህን ከራሱ ጋር ለማስታረቅ ታግሏል። ሞት መጥፎ ቢሆንም የማይቀር ነው። ስለዚህ ይህንን ግንዛቤ ማስወገድ የለብንም። ይልቁንም በተቻለን መጠን ከእሱ ጋር መስማማት አለብን። ምክንያቱም አንዴ ከራሳችን ሞት እውነታ ጋር ምቾት ሲሰማን ከዚያ ስር ነቀል ሽብር የሕይወትን ሁሉንም ቀላል ምኞቶች ከሚያስነሳው መሠረታዊ ጭንቀት ጋር ያኔ እሴቶቻችንን በበለጠ ነፃነት መምረጥ እንችላለን። ያለመሞትን ምክንያታዊ ያልሆነ ፍለጋ ሳንገደብ እናም ከአደገኛ ቀኖናዊ እይታዎች ነፃም ሆነን የሞት ፀሐያማ ገጽታ። ከድንጋይ ወደ ድንጋይ እየተረማመድኩ ያለማቋረጥ እየወጣሁ የእግር ጥንቻዎቼን እየተለጠጡና እያመመኝ በቀስታ በተደጋጋሚ አካላዊ ድካም ከሚመጣው እንደ ትራንስ ባለ ሁኔታ ውስጥ ወደ ላይኛው ጫፍ እየተቃረብኩ ነው። ሰማዩ ሰፊና ጥልቅ ይሆናል። አሁን ብቻዬን ነኝ። ጓደኞቼ ከእኔ በታች ርቀው የውቅያኖሱን ፎቶግራፎች እያነሱ ነው። በመጨረሻ አንድ ትንሽ ድንጋይ ላይ ወጣሁና እይታው ተከፈተ። ከዚያ እስከማያልቀው አድማስ ድረስ ማየት ቻልኩኝ። የዓለምን ጫፍ፣ ውሃ ከሰማይ ጋር የሚገናኝበትን በሰማይ ላይ እያየሁ እንደሆነ ይሰማኛል። ነፋሱ ቆዳዬን አልፎ ይጮኻል። ቀና ብዬ አያለሁ። ብሩህ ነው፣ ቆንጆ ነው። እኔ በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ ላይ ነኝ። በአንድ ወቅት የአፍሪካ ደቡባዊ ጫፍና በዓለም ላይ ደቡባዊ ጫፍ እንደሆነች የምትታሰበው ቦታ ላይ ነኝ።
ሁከት የበዛበት ቦታ ነው። በማዕበልና በአደገኛ ውሃዎች የተሞላ ቦታ በመሆኑ ይታወቃል። ለዘመናት የንግዶች ልውውጥን የሰው ጥረት ያየ ቦታ ነው። የሚገርም ሁኔታ የጠፉ ተስፋዎች ቦታ ነው። በፖርቹጋል አንድ አባባል አለ። ትርጉሙ ኤል ዶብራ እያለ የሚቀጥል ነው። ስተረጉመው እሱ ኬፕ ኦፍ ጉድ ሆፕን እየዞረ ነው ማለት ነው። በሚገርም ሁኔታ ይህ ማለት የሰውየው ሕይወት በመጨረሻው ምዕራፍ ላይ ነው ማለት ነው። ከዚህ በኋላ ከዚህ በላይ ምንም ነገር ማከናወን አይችልም ማለት ነው። ወደ ሰማያዊው እየተራመድኩ ሰፊነቱ የእይታ መስኬን እንዲውጠው እየፈቀድኩ በድንጋዮቹ ላይ ረግጣለሁ። ላብ እያለኝ ግን ብርድ ይሰማኛል። ተደስቻለሁ ግን ተጨንቄያለሁ። ይህ ነው ወይ? ነፋሱ ጆሮዎቼን እየመቱ ያልፋሉ። ምንም አልሰማም፣ ግን ጫፉን አያለሁ። በድንጋዩ ከባዶነት ጋር የሚገናኝበትን ቦታ አየዋለሁ። ቆም አልኩና ለቅጽበት ብዙ ሜትሮች ርቄ አየሁ። ከታች ያለውን ውቅያኖስ ማየት እችላለሁ። በሁለቱም አቅጣጫዎች ለብዙ ማይሎች በሚዘረጉ ገደሎች ላይ እየተንከባለለና አረፋ እየደፈቀ ይታየኛል። ማዕበሎቹ በማይበገሩት ግድግዳዎች ላይ በኃይል ሄደው ይላተማሉ። ቀጥታ ወደፊት ከታች ወዳለው ውሃ ቢያንስ 50 ያርድ ቁልቁለት ነው። በቀኜ ቱሪስቶች ከታች ባለው መልክዓ ምድር ላይ ተበታትነው ፎቶዎቹን እያነሱና እንደ ጉንዳን አሰራር ራሳቸውን እየሰበሰቡ ነው። በግራዬ እስያ አለች። ከፊት ለፊቴ ሰማዩ አለ። ከኋላዬ ደግሞ ተስፋ ያደረግሁትና ይዤ የመጣሁትን ነገር ሁሉ አለ። ይህ ቢያንስ ያለው ነገር ሁሉ ይህ ቢሆንስ ነው ጥያቄው። ዙሪያዬን ያለው ብቻዬን ነኝ። የመጀመሪያ እርምጃዬን ወደ ገደሉ ጫፍ ወሰድኩ። የሰው አካል ሞትን ለሚያስከትሉ ሁኔታዎች ተፈጥሯዊ ራዳር የተገጠመለት ይመስል ማለት ነው። ያለ መከላከያ አጥር ከገደል ጫፍ በ10 ጫማ ርቀት ውስጥ በደረስክበት ቅጽበት አንድ የተወሰነ ውጥረት ወደ ሰውነት ውስጥ ይገባል። ጀርባህ ይገተራል፣ ቆዳ ይሸበሸባል። ዓይኖችህ በአካባቢ ባለው እያንዳንዱ ዝርዝር ላይ ከልክ በላይ ያተኩራሉ። እግሮች ከድንጋይ እንደተሰሩ ይሰማቸዋል። ልክ አንድ ትልቅ የማይታይ ማግኔት ሰውነትን ወደ ደህንነት በቀስታ የሚጎትት ያህል ሆኖ ይሰማል። ግን እኔ ማግኔቱን እታገለዋለሁ። ከድንጋይ የተሰሩትን እግሮች ወደ ጫፉ ጎትታለሁ። ከ5 ጫማ ርቀት ላይ አእምሮ ፓርቲውን ይቀላቀላል። አሁን የገደሉ ጫፍ ብቻም ሳይሆን የገደሉን ፊት ራሱ ወደ ታች ማየት ትችላለህ። ይህም የመሰናክልና የመውደቅ እና እየተንከባለሉ ወደ ውሃማ ወደሆነ ሞት ስለመሄድ ሁሉንም አይነት ያልተፈለጉ ምስሎችን ያመነጭልሃል። በእውነት በጣም ሩቅ ነው። አእምሮ ያስታውሳል። ልክ በእውነት በጣም በጣም ሩቅ። ወዳጄ ምን እየሰራህ ነው?
ኧረ እባክህ መንቀሳቀስህን አቁም እንጂ ይላል። ለአእምሮዬ ዝም እንዲል እነግረዋለሁ። እናም ቀስ ብዬ ወደፊት መሄዴን እቀጥላለሁ። በ3 ጫማ ርቀት ሰውነትህ ወደ ሙሉ ቀይ ማስጠንቀቂያ ይገባል። አሁን በስህተት በጫማ ማሰሪያ የተሰናከልክ እንደሆነ ሕይወትህ የሚያልቅበት ርቀት ላይ ተገኝተሃል። አንድ ኃይለኛ የነፋስ ነበልባል ወደዛ ሰማያዊ ወደ ተከፈተ ዘላለማዊነት ሊወስድህ የሚችል ይመስላል። እግሮችህ ይንቀጠቀጣሉ፣ እጆችህም እንደዛው ይንቀጠቀጣሉ፣ ድምፅህም እንዲሁ ይንቀጠቀጣል። ወደ ሞትህ ልትወድቅ እንዳልሆነ ለራስህ ማስታወስ ካለብህ ማለት ነው። 3 ጫማ ርቀት ለአብዛኞቹ ሰዎች ፍጹም ገደብ ነው። ወደፊት ለማዘንበልና የታችኛውን ክፍል ለማየት በቂ ቅርብ ነው። ነገር ግን አሁንም ራስህን የመግደል እውነተኛ አደጋ ላይ እንዳልሆንክ ለመሰማት በቂ ርቀት ነው። ከገደል ጫፍ መቆም፣ አጠገብ ላይ መቆም ምንም እንኳን እንደ ኬፕ ኦፍ ጉድ ሆፕ ቆንጆና አስማተኛ ቢሆንም ከፍተኛ የሆነ የማዞር ስሜት ይፈጥራል። እናም በቅርቡ የበላውን ማንኛውም ምግብ ለማስመለስ ያስፈራራሃል። ይህ ነው ያለው ነገር ሁሉ ይህ ነው። አስቀድሜ የማውቀው ነገር ሁሉ አውቀዋለሁ ወይ ነው ጥያቄው። ሌላ ጥቃቅን እርምጃ ወስዳለሁ። ከዚያ ሌላ አሁን 2 ጫማ የሰውነቴን ክብደት በላዩ ላይ ሳደርግ የፊት እግሬ ይንቀጠቀጣል። እቀጥላለሁ። ከማግሬቱ በተቃራኒ ከአእምሮዬ በተቃራኒ ለመትረፍ ካሉኝ የተሻሉ ውስጣዊ ስሜቶቼ ሁሉ በተቃራኒ 1 ጫማ። አሁን ቀጥታ ወደ ገደሉ ፊት እያየው ድንገተኛ የማልቀስ አይነት ፍላጎት ይሰማኛል። ሰውነቴ በደመ ነፍስ ይጎነበሳል። የማይታሰብና የማይገለጽ ነገር ራሱን እየጠበቀ ነው። ነፋሱ በበረዶ አውሎ ንፋስ ይመጣል። ሐሳቦቹ በቀኝ መንጠቆ ይመጣሉ። በ1 ጫማ ርቀት ላይ የምትንሳፈፍ ይመስላል። ቀጥታ ወደ ታች ከማየት ውጪ ማንኛውም ነገር የሰማዩ ራሱ አካል እንደሆንክ ሆኖ ይሰማል። እዚህ ነጥብ ላይ በእርግጥ ትወድቃለህ ብለህ ትጠብቃለህ። እዚያው ለቅጽበት ጎንበስ አልኩ። ትንፋሼን ሰበሰብኩ። ሐሳቤን ሰበሰብኩ። ከታቼ ባሉት ድንጋዮች ላይ የሚመታውን ውሃ ላይ እንዳፈጠጥኩ ራሴን አስገደድኩት። ከዚያም እንደገና ወደ ቀኜ ያለው ከታቼ ባለው ምልክት ዙሪያ የሚንቀሳቀሱትን ትንንሽ ጉንዳኖች ፎቶዎችን እያነሱ የቱሪስት አውቶቡሶችን እያሳደዱ አንድ ሰው በሆነ መንገድ ያየኛል ብዬ ተስፋ በማድረግ ውስጥ ሆኜ የትኩረት ፍላጎት ሙሉ በሙሉ ምክንያታዊ አይደለም። ግን ይህ ሁሉ እንደዚያው ነው የሆነው። እዚህ ላይ ሆኜ መታየቴ የማይቻል ነው፣ እርግጥ ነው። እናም ቢቻልም እንኳ እነዚያ ሩቅ ሰዎች ሊሉት ወይም ሊያደርጉት የሚችሉት ምንም ነገር የለም። የምሰማው ነገር ቢኖር ነፋሱን ብቻ ነው። በቃ ይህ ነው። ሰውነቴ ይንቀጠቀጣል። ፍርሃቱ ወደ ደስታና መታወር ይለወጣል። አእምሮዬን አተኩራለሁ። ሐሳቤንም እንደ አንድ አይነት ማሰላሰል ሜዲቴሽን አጸዳለሁ። ከራስህ ሞት ጥቂት ኢንች ርቀት ላይ እንደ መሆን ያህል
የአሁኑንና የአእምሮውን እንድትሰበስብ የሚያደርግህ ምንም ነገር ፈጽሞ የለም። ቀና አልኩና እንደገና ወደ ውጭ አየሁ እና ራሴን ፈገግ አልኩኝ። አገኘሁት። መሞት ምንም እንዳልሆነ ለራሴ አስታወስኩ፣ ነገርኩት። ይህ ሆን ተብሎ በደስታና ከራስ ሞት ጋር መጋፈጥ ጥንታዊ ስሮች አሉት። የጥንቷ ግሪክና ሮም ስቶይኮች ሰዎች ሕይወትን የበለጠ እንዲያደንቁ፣ ችግሮቿን ሲጋፈጡ ትሑት እንዲሆኑ፣ ሞትን ሁል ጊዜ በአእምሯቸው ውስጥ እንዲይዙ ይመክሯቸው ነበር። በተለይም የቡዲዝም አይነቶች የማሰላሰል ልምምድ ብዙውን ጊዜ አንድ ሰው በሕይወት እያለ ለሞት ራሱን እንዲያዘጋጅ እንደ መሳሪያ ሆኖ ይማረዋል። የራስን ኢጎ ወይም ክብር ወደ ሰፊ ባዶነት መፍታት፣ ኒርቫና የሚባለውን የበራለት ሁኔታ ማሳካት፣ ራስን ወደ ሌላኛው ወገን እንዲሻገር የመፍቀድ ሙከራ ሩጫ ተደርጎ ይታያል። ማርክ ትዌን እንኳን ያ ፀጉራም ቀልደኛ በሃሌ ኮሜት የመጣውና የሄደው የሞት ፍርሃት የሕይወት ፍርሃትን ይከተላል። ሙሉ በሙሉ የሚኖር ሰው በማንኛውም ጊዜ ለመሞት ዝግጁ ነው ይላል። ወደ ገደሉ ስመለስ ጎንበስ አልኩ። ትንሽ ወደ ኋላ እያዘነበልኩ ነበር። እጆቼን ከኋላዬ መሬት ላይ አደረግኩና ቀስ ብዬ በዳሌ ተቀመጥኩ። ከዚያም ቀስ በቀስ አንድ እግሬን ከገደሉ ጫፍ ላይ አወረድኩ። ከገደሉ ጎን የወጣ ትንሽ ድንጋይ አለ። እግሬን በላዩ ላይ አሳረፍኩበት። ከዚያ ሌላኛው እግሬን ከጫፉ ላይ አውርጄ በዚያ ትንሽ ድንጋይ ላይ አደረግኩ። እዚያው ለቅጽበት ተቀመጡ። በመዳፎቼ ላይ ወደ ኋላ ተደግፌ ነፋሱ ፀጉሬን እያበጠረ አድማሱ ላይ እስካተኩር ድረስ ጭንቀቱ የሚቻል ነው። ከዚያም ቀና ብዬ ተቀምጬ እንደገና ወደ ገደሉ ቁልቁል አየሁ። ፍርሃት በአከርካሪ በኩል ተመልሶ ይተኩሳል። እግሮቼንና እጆቼን በኤሌክትሪክ ይሞላል። አእምሮዬንም በእያንዳንዱ የሰውነቴ እንች ትክክለኛ መጋጠሚያዎች ላይ በሌዘር እንዲያተኩር ያደርገዋል። ፍርሃቱ አንዳንድ ጊዜ ያፍናል። ነገር ግን ባፈነኝ ቁጥር ሐሳቤን ባዶ አደርጋለሁ። ትኩረቴን ከታች ባለው የገደሉ ግርጌ ላይ አደርጋለሁ። እምቅ ጥፋቴን እንድመለከት ራሴን አስገድደዋለሁ እና ከዚያም በቀላሉ ሕልውናውን ዕውቅና እሰጣለሁ። አሁን በዓለም ጫፍ ላይ ተቀምጬ ነበር። በተስፋ ደቡባዊ ጫፍ ወደ ምስራቅ መግቢያ በር። ስሜቱ አስደሳች ነው። አድሬናሊን በሰውነቴ ውስጥ ሲፈስ ሲሰማኝ ጀምሯል። ይህን ያህል ጸጥ ማለት፣ ይህን ያህል ንቁ መሆን እንደዚህ አስደሳች ሆኖ ተሰምቶኝ አያውቅም። ነፋሱን አዳምጣለሁ፣ ውቅያኖሱን አያለሁ፣ እናም የምድር ጫፎችን እመለከታለሁ እና ከዚያ ከብርሃኑ ጋር እስቃለሁ። የሚነካው ነገር ሁሉ ጥሩ ነው። የራሳችንን ሞት እውነታ መጋፈጥ አስፈላጊ ነው። ምክንያቱም በሕይወት ውስጥ ያሉትን ሁሉንም የደከሙ ስስ ላዩን የሆኑ እሴቶችን ያጠፋል። አብዛኞቹ ሰዎች ቀናቶቻቸውን ሌላ ዶላርን በማሳደድ ወይም ትንሽ ተጨማሪ ዝናና ትኩረት ወይም ትክክል እንደሆኑ ወይም እንደሚወደዱ ትንሽ ተጨማሪ ማረጋገጫ በማሳደድ ሲባክኑ፣ ሞት ሁላችንንም እጅግ በጣም አሳማሚ አስፈላጊ በሆነ ጥያቄ ይጋፈጠናል።
ያንተ ቅርስ ወይም ሌጋሲ ምንድን ነው ብሎ ይጠይቀናል። አንተ ስትሄድ ዓለም እንዴት የተለየና የተሻለ ይሆናል? ምን ምልክት ትተህ ታልፋለህ? ምን ተጽዕኖ ታመጣለህ? ይጠይቃል። በአፍሪካ ውስጥ ክንፎቿን የምታራግብ አንዲት ቢራቢሮ በፍሎሪዳ ውስጥ አውሎ ንፋስ ልታስከትል ትችላለች ይባላል። ደህና፣ በአንተ ፈለግ ምን አይነት አውሎ ንፋሶችን ትተህ ትሄዳለህ ነው ጥያቄው። ቤከር እንዳመለከተው ይህ በሕይወታችን ውስጥ ብቸኛው በእውነት አስፈላጊ የሆነ ጥያቄ ሊሆን ይችላል። ሆኖም እኛ ስለ እሱ ከማሰብ እንቆጠባለን። 1 ምክንያቱም ከባድ ነው። 2 ምክንያቱም አስፈሪ ነው። 3 ምክንያቱም ምን እየሰራን እንደሆነ ምንም ፍንጭ ስለሌለን ነው። እናም ይህንን ጥያቄ ስናስወግድ ቀላልና የጥላቻ እሴቶች አእምሯችንን እንዲቆጣጠሩና የፍላጎቶቻችንና ምኞቶቻችንን ቁጥጥር እንዲወስዱ ደግሞ እንፈቅዳለን። ሁል ጊዜም ያለውን የሞት እይታ ዕውቅና ሳንሰጥ ላዩን የሆነውን ነገር አስፈላጊ ሆኖ ይታያል እና አስፈላጊው ነገር ላዩን ሆኖ ይታያል። ሞት በማንኛውም እርግጠኝነትና ልናውቀው የምንችለው ብቸኛው ነገር የማይቀር እውነት። እናም እንደዚያው ሁሉንም ሌሎች እሴቶቻችንና ውሳኔዎቻችንን የምናስተካክልበት ኮምፓስ መሆን አለበት። ልንጠይቃቸው ለሚገቡን ግን ፈጽሞ ለማንጠይቃቸው ጥያቄዎች ሁሉ ትክክለኛው መልስ ነው። ከሞት ጋር ምቾት መሰማት ብቸኛው መንገድ ራስህን ከራስህ እንደ ትልቅ ነገር መረዳትና ማየት ነው። ራስህን ከማገልገል በላይ የሚዘልቁ ቀላልና ፈጣንና ሊቆጣጠሯቸው የሚችሉ እናም በዙሪያ ያለውን ሁከት የተሞላበት ዓለም የሚታገሱ እሴቶችን መምረጥ ነው። ይህ ሁሉ የሁሉም ደስታ መሰረታዊ ስር ነው። አርስቶትልን ብትሰማ ወይም በሃርቫርድ ያሉ የሥነ ልቦና ባለሙያዎችን ወይም ኢየሱስ ክርስቶስን ወይም የተረገሙትን ቢትልስን ሁሉም ደስታ የሚመጣው ከተመሳሳይ ነገር እንደሆነ ነው የሚነግሩ። ከራስህ የበለጠ ስለሆነ ነገር ግድ መስጠት፣ አንተ በአንድ ትልቅ አካል ውስጥ አስተዋጽኦ እንደምታደርግ አካል እንደሆንክ ማመን፣ ሕይወትህን የአንድ ታላቅ ለመረዳት የማይቻል ምርት ቀላል የጎን ሂደት ብቻ እንደሆነ አድርገህ ማመን። ይህ ስሜት ሰዎች ወደ ቤተ ክርስቲያን የሚሄዱበት ነው። በጦርነት የሚዋጉበት ነው። ቤተሰብ የሚያሳድጉበትና ጡረታ የሚቆጥቡበት፣ ድልድይ የሚገነቡበት፣ ሞባይል ስልኮችን የሚፈጥሩበት ነው። ከራሳቸው የበለጠና የማይታወቅ ነገር አካል የመሆን ይህ ጊዜያዊ ስሜት ነው። እናም የመብት ወይም ኢንታይትልመንት ስሜት ይህንን ከኛ ይነጥቀናል። የመብት ስበት ሁሉንም ትኩረት ወደ ውስጥ ወደ ራሳችን ይስባል። ይህም በአጽናፈ ዓለም ውስጥ ካሉ ችግሮች ሁሉ መሃል ላይ እንዳለን ሁሉንም ኢፍትሐዊነቶች እየተሰቃየን እንዳለን ከሌሎች ሁሉ በላይ ታላቅነት እንደሚገባን ሆኖ እንዲሰማን ያደርገናል። ምንም ያህል አጓጊ ቢሆንም የመብት ስሜት ያገለናል። ለዓለም ያለን የማወቅ ጉጉትና ደስታ ወደ ራሱ ይመለሳልና የራሳችንን ወገንተኝነት ግምቶች ወይም ፕሮጀክሽንስ የምናገኘው እያንዳንዱ ሰውና በምናጋጥመው እያንዳንዱ ክስተት ላይ ያንጸባርቃል። ይህ ማራኪና አጓጊ ሆኖ ይሰማል። ለተወሰነ ጊዜ ጥሩ ስሜት ሊሰጥ ይችላልና ብዙ ትኬቶችን ሊሸጥ ይችላል። ነገር ግን መንፈሳዊ መርዝ ነው። አሁን የሚያጠቁን እነዚህ ተለዋዋጭ ሁኔታዎች ናቸው።
እኛ በቁሳዊ ሁኔታ በጣም የተሻልን፣ ሆኖም በብዙ ዝቅተኛ ደረጃና ላዩን በሆኑ መንገዶች በስነ ልቦና በጣም የተሰቃየን ሰዎች ሁሉንም ኃላፊነት ይተዋሉ። ህብረተሰብ ለስሜታቸውና ለስሜቶቻቸው እንዲያገለግሉ ይጠይቃሉ። ሰዎች በዘፈቀደ እርግጠኛነቶች ላይ ይጣበቃሉ። እናም በሆነ በተፈጠረ የጽድቅ ምክንያት ስም ብዙውን ጊዜ በኃይል በሌሎች ላይ ለማስፈጸም ይሞክራሉ። ሰዎች በሐሰተኛ የበላይነት ስሜት ከፍ ብለው ዋጋ ያለው ነገር ለመሞከርና ለመውደቅ በመፍራት ወደ አለመስራትና ወደ ስንፍና ይወድቃሉ። የዘመናዊው አእምሮ ፓምፐርድ መሆን ያንን ነገር ሳያገኙት የሆነ ነገር እንደሚገባቸው የሚሰማው ህዝብ ለሱ መስዋዕትነት ሳይከፍል የሆነ ነገር የማግኘት መብት እንዳላቸው የሚስማሙ ህዝቦችን አስገኝቷል። ሰዎች ምንም እውነተኛ የህይወት ልምድ ሳይኖራቸው ራሳቸውን እንደ ባለሙያዎች፣ ስራ ፈጣሪዎች፣ አዳዲስ ፈጣሪዎች፣ አመፀኞችና አሰልጣኞች አድርገው ያውጃሉ። እናም ይህንን የሚያደርጉት በእርግጥ ከሌላው ሰው ሁሉ እንደሚበልጡ ስላሰቡ አይደለም። ይህን የሚያደርጉት ልዩ የሆነውን ነገር ብቻ በሚያሰራጭ ዓለም ውስጥ ተቀባይነት ለማግኘት ታላቅ መሆን እንዳለባቸው ስለሚሰማቸው ብቻ ነው። የዛሬ ባህላችን ታላቅ ትኩረትንና ታላቅ ስኬትን ያደናግራል። አንድ አይነት እንደሆኑ አድርጎ ያስባቸዋል። ግን በእውነታው አንድ አይነት አይደሉም። አንተ ታላቅ ነህ። አሁንም ብታውቀውም ባታውቀውም፣ ሌላ ማንም ሰው ቢያውቀውም ባያውቀውም አንተ ታላቅ ነህ። እና ይህ የሆነው አይፎን መተግበሪያ ስላስጀመርክ ወይም ትምህርት ቤትን 1 ዓመት ቀደም ብለህ ስለጨረስክ ወይም ለራስህ ጣፋጭ ጀልባ ስለገዛህ ግን አይደለም። እነዚህ ዚባዚንኪ ነገሮች የአንተን ታላቅነት አይገልጹም። አንተ አስቀድመህ ታላቅ ነህ። ምክንያቱም ማለቂያ የሌለው ግራ መጋባትና እርግጠኛ ሞት ፊት ለፊት ስለምንም ነገር ግድ መስጠት እንዳለብህና ስለምን ነገር ግድ መስጠት እንደሌለብህ መምረጥህን ትቀጥላለህና ነው። ይህ እውነት ብቻ። ይህ በሕይወት ውስጥ ለራስህ እሴቶች ይህ ቀላል ምርጫ አስቀድሞ ቆንጆ ያደርግሃል፣ አስቀድሞ ስኬታማ ያደርግሃል፣ እናም አስቀድሞ የተወደድክ እንደሆንክ ያደርግሃል። ምንም እንኳ አንተ ባይሰማህም፣ ምንም እንኳ በፍሳሽ ቦይ ውስጥ ተኝተህ እየተራብክ ቢሆንም አንተም ትሞታለህ። እና ያ የሆነው አንተም ለመኖር በቂ ዕድለኛ ስለነበርክ ነው። እኩል ትሞታለህ። ይህ ላይሰማ ይችላል፣ ግን አንድ ጊዜ ገደል ላይ ሄደህ ቁም እና ምናልባት ይሰማ ይሆናል። ቡኮቭስኪ በአንድ ወቅት ሁላችንም እንሞታለን፣ ሁላችንም። እንዴት ያለ ሰርከስ ነው! ያ ብቻውን እርስ በርስ እንድንዋደድ ሊያደርገን ይገባል፣ ግን ያንን እያደረገ አይደለም። በሕይወት ቀላል ነገሮች እንፈራለን፣ እንጨፈለቃለን፣ በምንም ነገር እንበላለን ብሎ ነበር። ወደዚች ሌሊት መለስ ብዬ ሳስብ በዚያ ሐይቅ አጠገብ ከጓደኛዬ ከጆሽ አካል በፓራሜዲኮች ከሐይቁ ሲወጣ ስመለከት ወደ ጥቁሩ የቴክሳስ ሌሊት እያየሁና ክብሬ ወይም ኢጎዬ ቀስ በቀስ ወደ ውስጡ ሲሟሽሽ አስታውሳለሁ። የጆሽ ሞት መጀመሪያ ከተገነዘብኩት በላይ ብዙ አስተምሮኛል። አዎ ቀኑን እንድጠቀምበት፣ ለምርጫዎቼ ኃላፊነት እንድወስድ እና ህልሞቼን በትንሽ
ሀፍረትና እገዳ እንድከታተል ረድቶኛል። ነገር ግን እነዚህ ከጥልቅ ከመጀመሪያ ደረጃ ትምህርት የመጡ የጎንዮሽ ጉዳቶች ነበሩ። እናም የመጀመሪያ ደረጃ ትምህርቱ ይህ ነበር: ምንም የሚያስፈራ ነገር በጭራሽ የለም። እናም የራሴን ሞት ለዓመታት ደጋግሜ ማስታወሴ፣ በማሰላሰል ፍልስፍናን በማንበብ ወይም በደቡብ አፍሪካ ገደል ላይ እንደ መቆም ያሉ እብድ ነገሮችን በማድረግ ይህንን ግንዛቤ በአእምሮዬ ፊት ለፊት እንዲይዝ የረዳኝ ብቸኛው ነገር ነው። ይህ የሞቴን መቀበል፣ ይህ የራሴን ስስነት መገንዘብ ሁሉንም ነገር ቀላል እንዲሆን አድርጎታል። ሱሶቼን መፍታት፣ የራሴን የመብት ስሜት መለየትና መጋፈጥ፣ ለራሴ ችግሮች ኃላፊነት መቀበል፣ በፍርሃቶቼና እርግጠኛ ለመሆኖቼ መሰቃየት፣ ውድቀቶቼን መቀበልና ለመቀበል ማቀፍ፣ ይህ ሁሉ በራሴ ሞት ሐሳብ ቀለል ብሏል። ወደ ጨለማው ባየው ቁጥር ሕይወት ይበልጥ ብሩህ ትሆናለች። ዓለም ይበልጥ ጸጥ ትላለች። በኬፕ ላይ ለጥቂት ደቂቃዎች ተቀምጬ ሁሉንም ነገር እየተቀበልኩ ቆየሁ። በመጨረሻ ለመነሳት ስወስን እጆቼን ከኋላ አድርጌ ወደ ኋላ ተንሸራተቱ። ከዚያ ቀስ ብዬ ቆምኩኝ። ዙሪያዬን መሬቱን አየሁት። ሊያደናቅፈኝ ዝግጁ የሆነ የተሳሳተ ድንጋይ እንደሌለ አረጋገጥኩኝ። ደህና መሆኔን ካወቅኩ በኋላ ወደ እውነታው መመለስ ጀመርኩኝ። 5 ጫማ፣ 10 ጫማ፣ ሰውነቴ በእያንዳንዱ እርምጃ ራሱን እየመለሰ እግሮቼ እየቀለሉ መጡ። የሕይወት ማግኔት እንዲስበኝ ፈቀድኩለት። ወደ ዋናው መንገድ ስመለስ አንዳንድ ድንጋዮች ላይ ስረግጥ ቀና ስል አንድ ሰው እያየኝ አየሁ። ቆም አልኩና ከእርሱ ጋር የዓይን ግንኙነትን ፈጠርኩ። እዚያ ጫፍ ላይ ተቀምጠህ አየሁህ አለ። የአነጋገር ዘይቤው አውስትራሊያዊ ነው። እዚያ የምትለው ቃል ከአፉ ስትወጣ እንግዳ ነበረች። ወደ አንታርክቲካ አመለከተ። አዎ፣ እይታው በጣም የሚያምር ነው አይደል? እኔ ፈገግ እያልኩ ነው። እሱ ግን አይደለም፣ ከባድ መልክ አለው። ሰውነቴ አሁን ከእጅ መስጠቴ እየተነቃቃ እጆቼን ባጫጭር ሱሬ ላይ አጸዳዳው። የማይመች ጸጥታ አለ። አውስትራሊያዊው ለቅጽበት ቆመ፣ ግራ ተጋብቶ አሁንም እያየኝ፣ ቀጥሎ ምን ማለት እንዳለበት በግልጽ እያሰበ ከቅጽበት በኋላ ቃላቱን በጥንቃቄ ያገጣጠመና ሁሉም ነገር ደህና ነው? እንዴት እየተሰማህ ነው? ብሎ ጠየቀ። ለቅጽበት ቆም አልኩኝ። አሁንም ፈገግ እያልኩ ሕይወት አለኝ፣ በጣም ምርጥ የሆነ ሕይወት አለኝ አልኩት። ጥርጣሬው ተሰበረና በቦታው ፈገግታን አሳየኝ። ትንሽ ራሱን ነቀነቀና ወደ መንገዱ ቁልቁል አመራ። እኔ ከላይ ቆምኩ፣ እይታውን እየተቀበልኩ፣ ጓደኞቼ ጫፍ ላይ እስኪደርሱ እየጠበቅኩ። ይህንን ድንቅ የሆነ መጽሐፍ ሙሉውን አንብበን እንደዚህ ጨርሰናል። ይህንን መጽሐፍ ተርጉሜ ያዘጋጀሁት ያቀረብኩላችሁም እኔ ዮናታን ዳዊት አሰፋ ሲሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር በማድረግ ከቻላችሁ የቻናሉ አባል በመሆን አብረን እንድንሆን ጋብዛችኋለሁ። ደስ የሚል ጊዜ፣ ደስ የሚል የሕይወት ምዕራፍ እንዲሆንላችሁ እመኛለሁ። አበቃው።